የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። ኢትዮጵያ ከዚህ ቀደም ክፍያውን ያቋረጠችውን የ1 ቢሊዮን ዶላር ዩሮ ቦንድ ብድር ላይ ከስምምነት ስለመድረሷ፣ ብሔራዊ ባንክ በውጭ ምንዛሬ ገበያ ሪፎርም ምክንያት ከ400 ቢሊዮን ብር በላይ ኪሳራ ገጠመው ስለመባሉ፣ ሲንቄ ባንክ የኢንቨስትመንት ባንክ አገልግሎት ፍቃድ ስለማግኘቱ፣ በባንኮች ላይ በግዴታ ተጥሎ የቆየው የኢትዮጵያ ልማት ባንክ ቦንድ የመግዛት ግዴታ መነሳቱንና ዘመን ኢንሹራንስ ጠቅላላ ያልተጣራ ትርፉን 211 ሚሊዮን ብር አድርሻለሁ ስለማለቱ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾች በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የምናቀርብላችሁ አበይት የፋይናንስ ዜናዎች አሁን መሰማት ይጀምራሉ። በቅድሚያም የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በአጋራችን ሮሃ የምንዛሬ ቢሮዎች የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። በሁሉም የሮሃ የምንዛሬ ቢሮዎች አንዱ የአሜሪካን ዶላር በ177 ብር ከ89 እየተገዛ በ181 ብር ከ44 ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ227 ብር ከ80 እየተገዛ በ232 ብር ከ35 ሳንቲም ሲሸጥ ነበረ። ዩሮ በ201 ብር ከ90 ይገዛል፣ በ205 ብር ከ93 ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ47 ብር ከ75 ሳንቲም እየተገዛ በ48 ብር ከ70 ሳንቲም ይሸጣል። አዲስ ነገር በፈረንጆቹ አዲስ ዓመት የሳውዝ አፍሪካውን ራንድና የአውስትራሊያውን ዶላር መመልከት የምትፈልጉ ከሆነ ዋጋዎችን በየቀኑ መለጠፍ ጀምረዋል። የሶሻል ሚዲያ ፔጆቻቸውን እታች ዲስክሪፕሽን ላይ አስቀምጬላችኋለሁ። የሮሃ ምንዛሬ ቢሮዎችን ሄዳችሁ ተከታተሏቸው። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። ኢትዮጵያ በፈረንጆቹ 2014 ዓ.ም ለግል አበዳሪዎች ሸጣ የነበረው የ1 ቢሊዮን ዶላር ዩሮ ቦንድ የዕዳ ሰነድ ክፍያን ካቋረጠች እነሆ ከዓመት በላይ አልፎታል። ይህ በየዓመቱ 6.6% ወለድ የሚከፈልበት ዩሮ ቦንድ በዓለም አቀፉ የሰነደ ማለናዮች ገበያ በጣም ውድ የሚባለው ሲሆን የኢትዮጵያ የዕዳ ሽግሽግ ለማድረግ በምታደርገው ጥረት ውስጥ ከፍተኛ የሆነ የዋጋ ቅናሽ እንዲደረግላት በድርድር ላይ ስለመቆየቷ ይታወሳል። በፈረንጆቹ 2023 መክፈል የነበረባትን ወደ 33 ሚሊዮን የአሜሪካን ዶላር ወለድ ሳትከፍል የዘለለችው ኢትዮጵያ ዋናውን 1 ቢሊዮን ዶላርም በ2024 በፈረንጆቹ አቆጣጠር መክፈል ይጠበቅባት እንደነበረ ይታወቃል። ታዲያ ከሰሞኑ በገንዘብ ሚኒስቴር በኩል እንደተነገረው ከሆነ የግል አበዳሪዎች ውስጥ ግማሹን የሚወክሉ ተወካዮች ጋራ በዕዳ ሽግሽጉ ላይ በመርህ ደረጃ ስምምነት ላይ ስለመደረሱ ነው የተሰማው። ይህ የግል አበዳሪዎች የዕዳ ሽግሽግ ስምምነት በሰፊው የዓለም አቀፍ አበዳሪ ተቋማት የዕዳ ሽግሽግ ውስጥም ቢሆን እንደ ቅድመ ሁኔታ የተቀመጠ በመሆኑ ለኢትዮጵያ በስተመጨረሻ መልካም አጋጣሚ ሊሆን እንደሚችል ይጠበቃል። ኢትዮጵያ በየዓመቱ በዕዳ ክፍያ የምታወጣው በቢሊዮን ዶላሮች የሚቆጠር ገንዘብ የመንግስትን በጀት አስተዳደር በቀጣይ ዓመታት ካልተሸጋሸገ በስተቀር ክፉኛ ሊጎዳው እንደሚችል የአይኤምኤፍ ትንበያዎች ያሳያሉ። ብሔራዊ ባንክ በውጪ ምንዛሬ ሪፎርሙ ምክንያት ከ400 ቢሊዮን ብር በላይ ኪሳራን ስለማስተናገዱ የባንኩ የኦዲት ሪፖርት አመላከተ። በተለይም ባንኩ ከተለያዩ አካላት የወሰደውና የመጠባበቂያ ምንዛሬ ክምችቱን በአንድ ጊዜ ለማሳደግ ያገኘው የውጪ ምንዛሬ ምክንያት ነው ይህ ኪሳራ እንደገጠመው የተነገረው። ለአብነትም ከዓመታት በፊት ከሳውዲ አረቢያ የተገኘ የ1 ቢሊዮን ዶላር ያልተከፈለ ዕዳና እንዲሁም ከዩናይትድ አረብ ኤሚሬቶች አቡዳቢ ፈንድ የተገኘ ወደ 3 ቢሊዮን የአሜሪካን ዶላር የሚጠጋ ብድር በምንዛሬው ገበያ ለውጥ ምክንያት ብር የመግዛት አቅሙን በማጣቱ ኪሳራው እንደገጠመው ለማወቅ ተችሏል። ከምንዛሬ ሪፎርሙ አስቀድሞ ብሔራዊ ባንክ 1 ቢሊዮን ዶላር ዕዳውን ለመክፈል 50 ቢሊዮን ብር አካባቢ ያስፈልገው የነበረ ሲሆን አሁን ግን ያንኑ ተመሳሳይ 1 ቢሊዮን ዶላር ዕዳ ለመክፈል ግን ከ150 ቢሊዮን ብር በላይ እንደሚያስፈልገው ታውቋል። ይህም ባንኩ እነዚህን ዕዳዎች በፍጥነት ከከፈለ የሚሆን ሲሆን ብር አሁን በሚሄድበት አስከፊ የሆነ የማሽቆልቆል ሁኔታ ከቀጠለ ከዶላር አንጻር ማለት ነው ዋጋውን እያጣ የሚቀጥል ከሆነ ኪሳራው የከፋ ሊሆን እንደሚችል ከወዲሁ መገመት አያዳግትም። ብሔራዊ ባንክ በተጨማሪም ከወርቅ ግብይት ብቻ 40 ቢሊዮን ብር አካባቢ ኪሳራን በዚሁ በተጠናቀቀው የበጀት ዓመት ስለማስመዝገቡ ነው የተሰማው።
ሲንቄ ባንክ ለኢትዮጵያ አምስተኛ የሆነውን ኢንቨስትመንት ባንክ ወደ ስራ ስለማስገባቱ በዚህ ባሳለፍነው ሳምንት ነው የሰማነው። ሲንቄ ኢንቨስትመንት ባንክ የተሰኘው አዲስ የሲንቄ ባንክ ሰብሲዲየሪ በኢትዮጵያ ካፒታል ገበያ ውስጥ አገልግሎት ሰጪነት ፍቃድ ከወሰዱ ኢንቨስትመንት ባንኮች ባለግዙፍ ካፒታል በመሆን የ480 ሚሊዮን ብር የተከፈለ ካፒታል አስመዝግቦ ወደ ስራ ስለመግባቱ ነው የሰማነው። የሲንቄ ግሩፕ በስሩ ኢንሹራንስ ተቋምን ጨምሮ የተለያዩ የፋይናንስ አገልግሎት ሰጪ ተቋማትን በመፍጠር በወጠነው ውጥን መሰረት ሲንቄ ኢንቨስትመንት ባንክን ስራ ያስጀመረ ሲሆን ሌሎች ተቋማትን በቀጣይ ወደ ስራ ሊገቡ መሆኑን የባንኩ ፕሬዝዳንት በኢንቨስትመንት ባንኩ የፈቃድ ማግኘት ማብሰሪያ ስነ ስርዓት ላይ ነው የተናገሩት። በኢትዮጵያው ካፒታል ገበያ ውስጥ በአሁን ጊዜ 3 በንግድ ባንኮች ባለቤትነት የተያዙ ኢንቨስትመንት ባንኮች ማለትም ወጋገን ካፒታል፣ ሲቢ ካፒታልና አዋሽ ካፒታል ፈቃድ የወሰዱ ሲሆን አንድ ደግሞ በባንክ ያልተያዘ ፈርስት አዲስ ኢንቨስትመንት ባንክ የተሰኘ ተቋም ይገኛሉ። እንደ ኢትዮጵያው ካፒታል ገበያ ባለስልጣን ዋና ዳይሬክተር አና ትልቁ ከሆነ በቅርቡ ብዙ ሌሎች ተቋማት ወደ ስራው ዘርፍ ፈቃድን ወስደው ሊገቡ እንደሚችሉ ፍንጭን ሰጥተዋል። ለረጅም ዓመታት በኢትዮጵያ የሚንቀሳቀሱ የንግድ ባንኮች አዋጭ ባልሆነው የልማት ባንክ ቦንድ ላይ በግዴታ ኢንቨስት ሲያደርጉ የነበረበትን ስርዓት የሚቀለብስ መመሪያ ብሔራዊ ባንክ ከሰሞኑ ስለማውጣቱ ነው የሰማነው። ከዚህ ቀደም በነበረው መመሪያ መሰረት ሁሉም ባንኮች ከሚያበድሩት ጠቅላላ ብድር ውስጥ 1% የሚሆነውን የኢትዮጵያውን ልማት ባንክ ቦንድን በ9% ወለድ እንዲገዙ ያስገድድ ነበረ። ይህ የ9% ወለድ ክፍያ ለኢንዱስትሪው የብድር አስተዳደር ወጪን ለመሸፈን የማይበቃ ተደርጎ የሚወሰድ ሲሆን የባንኮቹ የማበደር አቅምን የገደበ ስለመሆኑ በስፋት በተደጋጋሚ ይነገር ነበረ። በኢትዮጵያው ልማት ባንክ ለባንኮች የሚሸጠው ይህ የዕዳ ሰነድ በ3 ዓመት ውስጥ በልማት ባንክ የሚከፈል ሲሆን መንግስት ቅድሚያ ለሚሰጣቸው የኢኮኖሚው ሴክተሮች በብድር መልኩ ይቀርብ እንደነበረ ይታወሳል። ምንም እንኳን ቦንዱ ሙሉ በሙሉ በኢትዮጵያ መንግስት ጋራንቲ የተደረገ ቢሆንም የብድሩን እውነተኛ የሆነ የገበያ ዋጋ የሚያመለክት ከመሆኑ ጋር ተያይዞ ባንኮች በጥቂትም ቢሆን የሚያከስራቸው ኢንቨስትመንት ውስጥ ይመደባል። ልማት ባንክ ከዚህ በኋላ በአስገዳጅነት ሳይሆን በገበያ ዋጋ ተወዳድሮ ሰነዶችን እንደሚሸጥ የሚጠበቅ ሲሆን ንግድ ባንኮች ደግሞ ግዴታው በመነሳቱ ጥቂትም ብትሆን ሊያበድሯት የሚችሏት ገንዘብን ጭማሪ እንደሚያስገኝላቸው ይጠበቃል። በስተመጨረሻም ዘመን ኢንሹራንስ አክሲዮን ማህበር በ2025 የበጀት ዓመት ያልተጣራ ትርፉን 211.8 ሚሊዮን ብር ስለማድረሱ ነው የሰማነው። ሰኔ 30 2025 በፈረንጆቹ በተጠናቀቀው የበጀት ዓመት ዘመን የ699 ሚሊዮን ብር ኢንሹራንስ ለደንበኞች የጻፈ ሲሆን የተቋሙ ጠቅላላ ሀብት በዓመቱ 1.36 ቢሊዮን ብር ስለመድረሱ ነው የተነገረው። ከዚህ ውስጥ 758 ሚሊዮን ብሩ ዕዳ ሲሆን የተጣራ የዘመን ኢንሹራንስ ሀብት ታዲያ 54% እድገትን አስመዝግቦ 604 ሚሊዮን ብር ስለመድረሱ ነው እንዲሁ የሰማነው። ዘመን ኢንሹራንስ በዓመቱ ከአረቦን ሽያጭ ያገኘው ገቢ 28% የጨመረ ሲሆን የትርፍ እድገቱም ከተጠበቀው በላይ እንደነበረ ነው የተገለጸው። የዘመን ኢንሹራንስ ያልተጣራ ትርፍ ከቀደመው ዓመት ጋር ሲነጻጸር የ20% ብልጫን እንደነበረው የተገለጸ ሲሆን ተቋሙ በተጠቀሰው የበጀት ዓመት 183.5 ሚሊዮን ብር የኢንሹራንስ ክፍያን ለደንበኞቹ ስለመክፈሉ ነው በጠቅላላ ጉባኤው ላይ የተገለጸው። ዘመን ኢንሹራንስ በዓመቱ 166 ሚሊዮን ብር ለባለ አክሲዮኖቹ በትርፍ ክፍፍል እንዲከፋፈል በጠቅላላ ጉባኤው ላይ ያቀረበ ሲሆን ጠቅላላ ጉባኤው ካጸደቀው የሚፈጸም እንደሚሆን ይታወቃል። ዘመን ኢንሹራንስ ታዲያ ከዘመን ባንክ ጋር በምንም አይነት ከስም መመሳሰል ውጪ ግንኙነት እንደሌላቸው ማወቅ ያስፈልጋል። የተወደዳችሁና የተከበራችሁ ንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርኩላችሁ ታዲያ አበይት የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ እየጋበዝኳችሁ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ ሳምንት በተመሳሳይ ሌሎች የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ የፍሬያማነት ሳምንት እንዲሆንላችሁ እየተመኘው ገሜ ብራው ነኝ።